እሺ እንደምን አላችሁ ተማሪዎች? ዛሬ የምናየው ዩኒት 2 አፍሪካ ኤንድ ዘ ኮሎኒያል ኤክስፒሪየንስ ፍሮም 1880 ቱ 1960 የሚለውን ነው። በዚህ ሌሰን ዘ ኢራ ኦፍ ሌጂቲሜት ትሬድ ኤንድ ዘ ኮሎኒያል ኢምፓየርስ የሚለውን 2.1ን በዛሬው ሌሰናችን እናያለን። እንግዲህ ይሄ ቻፕተር በዋናነት የአፍሪካን ሂስትሪ ነው ዲል የሚያደርገው። የአፍሪካ ሂስትሪ ኢን ተርምስ ኦፍ ዩሮፒያን ኮሎኒያሊዝም ነው የሚገለጸው። የአፍሪካ ሂስትሪዮግራፊ በዋናነት የዩሮፒያን ኮሎኒያሊዝምን መሰረት በማድረግ ነው የሚገለጸው። በዛም ከ1880ዎቹ በፊት ያለው የአፍሪካ ታሪክ ፕሪ ኮሎኒያል ሂስትሪ ይባላል። ከ1880ዎቹ ጀምሮ ደግሞ እስከ 1960ዎቹ ያለው ፔሪየድ ደግሞ ኮሎኒያል ሂስትሪ እና ከ1960ዎቹ በኋላ ያለው የአፍሪካ ታሪክ ደግሞ ፖስት ኮሎኒያል ሂስትሪ ተብሎ ይገለጻል። በዚህ ቻፕተር የምናየው ስለ ኮሎኒያል ሂስትሪ ኦፍ አፍሪካ ነው። የመጀመሪያውን ለማየት ዘ ኢራ ኦፍ ሌጂቲሜት ትሬድ ኤንድ ዘ ኮሎኒያል ኢምፓየርስ የሚለውን ዘ በርዝ ኤንድ ኤክስፓንሽን ኦፍ ሌጂቲሜት ትሬድ። እንግዲህ ይሄ ሌጂቲሜት ትሬድ እና ኢሌጂቲሜት ትሬድ ምንድን ነው የሚለውን ስናይ ኢን ተርምስ ኦፍ ስሌቭ ትሬድ ትሬድን ሌጂቲሜት ትሬድ እና ኢሌጂቲሜት ትሬድ ብለን መግለጽ እንችላለን። ኢሌጂቲሜት ትሬድ የሚባለው የትራንስ አትላንቲክ ስሌቭ ትሬድ ነው። ኢሌጂቲሜት ማለት ህጋዊ ያልሆነ ንግድ እንደማለት ነው እና ይሄ ትራንስ አትላንቲክ ስሌቭ ትሬድ የአትላንቲክ ውቅያኖስን በመሻገር የሚካሄድ የባሪያ ንግድ እንግዲህ የተጀመረው ዊዝ ዘ ዲስከቨሪ ኦፍ አሜሪካ ነው በ15ኛው መቶ ክፍለ ዘመን መጨረሻ አካባቢ። ከዛ ጊዜ ጀምሮ እስከ 19ኛው መቶ ክፍለ ዘመን መጀመሪያ ድረስ ይሄ ትራንስ አትላንቲክ ስሌቭ ትሬድ ተካሂዷል። ይሄ ትራንስ አትላንቲክ ስሌቭ ትሬድ ምን ይባላል? ኢት ዋዝ ሪፈርድ ቱ አስ ኢሌጂቲሜት ትሬድ ይባላል። ህጋዊ ያልሆነ ንግድ ይባላል። ህጋዊ ያልሆነ ንግድ የሚባለው ለምንድን ነው? ኢት ዋዝ ትሬድ ባይ ዩዚንግ ሂውማንስ አስ ኮሚዲቲስ፣ ሰዎችን እንደ ሸቀጥ በመቆጠር የሚካሄድ ንግድ ነው እና ይሄ ትራንስ አትላንቲክ ስሌቭ ትሬድ ኢት ዶሚኔትድ ዌስት አፍሪካ ፎር 3 ሴንቸሪስ፣ ምናልባትም ዌስት አፍሪካን ለሶስት ክፍለ ዘመናት ያክል ዶሚኔት ያደረገ የንግድ እንቅስቃሴ ነው። But later, the illegitimate trade or the transatlantic slave trade was replaced by another form of trade known as legitimate trade. And this transatlantic slave trade was basically abolished by the Europeans, particularly by the British. እንግዲህ ይሄ የባሪያ ንግድ ትራንስአትላንቲክ ስሌቭ ትሬድ ወይም ደግሞ ኢሌጂቲሜት ትሬድ እንዲወገድ ከፍተኛውን ሚና የተጫወተች በዋናነት ብሪቴን ናት። በኋላ ይሄ ኢሌጂቲሜት ትሬድ ወይም ደግሞ ትራንስአትላንቲክ ስሌቭ ትሬድ ከተወገደ በኋላ በምዕራብ አፍሪካ የተመሰረተው አዲሱ የንግድ ሲስተም ሌጂቲሜት ትሬድ ይባላል። ህጋዊ ንግድ እንደማለት ነው። ይህ ህጋዊ ንግድ ሰዎችን በመተካት በዋናነት በተለያዩ ሸቀጦች የመነገድ ሲስተም ነው። the legitimate trade basically replaced humans with new West African commodities such as gum, groundnuts, palm in the first half of the 19th century. ይሄ legitimate trade በ19ኛው መቶ ክፍለ ዘመን መጀመሪያው አጋማሽ በዋናነት ገምን፣ ግራውንድነትን፣ ፓልምን በመጠቀም በሰዎች ምትክ እነዚህን አይተሞች ኮሚዲቲዎች በመጠቀም ይካሄድ የነበረ ንግድ ነው ሌጂቲሜት ትሬድ። ገም እንግዲህ ማጣበቂያ ነገር ነው። ግራውንድነት ለውዝ እንደማለት ነው። ፓልም ደግሞ ዘንባባ እንደማለት ነው። እነዚህን አይተሞች በመጠቀም ይካሄድ የነበረ ንግድ ከዌስት አፍሪካ ወደ አውሮፓ ሌጂቲሜት ትሬድ ይባላል። በእርግጥ ይሄ ሌጂቲሜት ትሬድ አፍሪካውያንን ጠቅሟል ወይ ስንል it did not economically prosper ዌስት አፍሪካን ስቴትስ ኤንድ ዘ ፒፕል፣ ምዕራብ አፍሪካውያንን እና ህዝቦቹን መጥቀም አልቻለም። ምናልባትም ለዚህ ንግድ ተጠቃሚ የነበሩ
የአፍሪካ መሪዎችና ዌልዚ መርቻንቶች ነበሩ። The legitimate trade basically benefited African rulers and wealthy merchants. And by using legitimate trade, the Africans import items such as clothes, alcoholic drinks, and firearms. These goods could not contribute for African native economies. እንግዲህ በዚህ በሌጂቲሜት ትሬድ አፍሪካውያን የተለያዩ ሸቀጦችን ማለትም ልብሶችን፣ አልኮሊክ ድሪንኮችና ፋየር አርሞችን ያመጡ ነበር ነው ከአውሮፓ። እነዚህ ሸቀጦች ደግሞ ለአፍሪካ ኢኮኖሚ ጠቀሜታ አልነበራቸውም። የአፍሪካ ኢኮኖሚ እንዲዳከም አድርገዋል። የአፍሪካ ትራዲሽናል ክራፍቶች ወይም ደግሞ ባህላዊ የማኑፋክቸሪንግ ሲስተሞች እንዲዳከሙ እንዲቀዘቅዙ አድርጓል። የአፍሪካን ኢኮኖሚ ወደ ኋላ እንዲቀር አድርጓል ነው። ይሄም ሆኖ ይሄ ሌጂቲሜት ትሬድ በዋናነት it was controlled by the Europeans internally and externally የአፍሪካን ውጫዊና ውስጣዊ ንግድ የሚቆጣጠሩት በዋናነት ዩሮፒያን ትሬደሮች ነበሩ፣ የአውሮፓ ነጋዴዎች ነበሩ። For that matter, there was competition among the European states, the European merchants, to trade African goods. ከዌስት አፍሪካ እነዚህን ሸቀጦች ለመነገድ አውሮፓውያን ከፍተኛ የሆነ ሽኩቻ ውስጥ ነበሩ። በተለይ ከ1870ዎቹ ጀምሮ እስከ 1880ዎቹ። ይሄ ሁኔታ አውሮፓውያን አፍሪካን በቅኝ ግዛት ስር እንዲያረጓቸው፣ በቅኝ ግዛት እንዲቀራመቷቸው በር ከፍቷል። This is the need for controlling the internal and the external trade of Africa leads to the European scramble over Africa. በተለይ ከ1870ዎቹ እስከ 1880ዎቹ ባለው ጊዜ ውስጥ አፍሪካውያን በአውሮፓውያን ቅኝ ግዛት ስር የወደቁት በዚህ በንግድ ሰበብ ነው ማለት ነው። So let us see infrastructure and the ideology of new imperialism. Imperialism basically is the high stage of capitalism. የካፒታሊዝም ከፍተኛ ደረጃ ኢምፔሪያሊዝም ይባላል። ይሄ ኒው ኢምፔሪያሊዝም ምንድነው ስንል it was basically the involvement of Europeans over African. አፍሪካውያን ላይ አውሮፓውያን የነበራቸው ኢንቮልቭመንት ከሚገባው በላይ መጨመር ነው። it was a period of increased expansion of capitalism. የካፒታሊዝም መስፋፋት የአውሮፓውያን ቅኝ ግዛት በአፍሪካ ላይ በከፍተኛ ሁኔታ መስፋፋት ኢምፔሪያሊዝም ይባላል፣ ኒው ኢምፔሪያሊዝም ይባላል። እና ይሄ ፔሪድ it was started in the second half of the 9th century and continued until the first world war. ከ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ጀምሮ እስከ አንደኛ ዓለም ጦርነት ወቅት የነበረው ፔሪድ ነው ይሄ ኒው ኢምፔሪያሊዝም የሚባለው ወይም ደግሞ the period of imperialism የሚባለው። It was marked by an increased scale of European colonization over Africa to protect their economic interest, withstand economic crisis, came as a result of the policy of free trade in the 1870s. እንግዲህ ይሄ በዋናነት የአውሮፓውያን የቅኝ ግዛት መጨመር ነው በአፍሪካ ላይ። አውሮፓውያን ለምንድነው የቅኝ ግዛት ፍላጎታቸው በአፍሪካ ላይ የጨመረው በምንልበት ጊዜ ደግሞ አንደኛ to withstand their economic crisis በዚህ በነፃ ንግድ እንቅስቃሴ ምክንያት አውሮፓውያን በ1870ዎቹ ከፍተኛ የሆነ የኢኮኖሚ ቀውስ አጋጥሟቸዋል። በዛም አፍሪካ ላይ የነበራቸውን የኢኮኖሚ ፍላጎት ለማሟላት አፍሪካን ቅኝ መግዛት ፈልገዋል። በዋናነት በዚህ ወቅት ማለትም ከ1870ዎቹ እስከ 1880ዎቹ ድረስ ብሪቴንና ፈረንሳይ ምን አድርገዋል? ብሪቴን and ፍራንስ ፓርቲሽን ዌስት አፍሪካ ምዕራብ አፍሪካን ተቀራምተዋል። በ1884-85 ዓመተ ምህረት የበርሊን ጉባኤ ተካሂዷል። እንግዲህ የበርሊን ጉባኤ ዋናው ዓላማው ምንድነው? to divide Africa peacefully ነው፣ ያለምንም ጦርነት አፍሪካን ለመቀራመት ነው። it was different from ይሄ ፔሪድ
it was different from the earlier periods in that Europeans came to Africa with developed technology. እንግዲህ ከ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ባለው ጊዜ ውስጥ አውሮፓውያን ወደ አፍሪካ የመጡት በተሻለ ቴክኖሎጂ ነው። ለምሳሌ በምን አይነት ቴክኖሎጂዎች? ቤተር ሪቨር ቦትስ፣ ስቲምሺፕ፣ ቤተር ሪፍልስ ኤንድ ዲስከቨሪ ኦፍ ሜዲሲን ፎር ጽጽፍላይ ኤንድ ሞስኪቶ፣ የተሻሉ መርከቦች፣ የተሻሉ ጀልባዎች፣ የጦር መሳሪያዎች፣ እንደዚሁ መድኃኒቶች ከ1870ዎቹ በፊት እርግጥ አፍሪካና አውሮፓ የንግድ ግንኙነት ነበራቸው። ሆኖም ግን አብዛኛውን የአፍሪካ አካባቢ አውሮፓውያን አውቁትም ነበር። ምክንያቱም ዜሮዝ ሊሚቴሽን ኦፍ ቴክኖሎጂ፣ የቴክኖሎጂ ሊሚቴሽን ነበረ። ከፍተኛ የሆነ የወባ በሽታ ነበረ። በሂደት ግን አንዳንድ ቴክኖሎጂዎች፣ መርከቦች ወይም ደግሞ ሽፖች እና ቦቶች፣ የጦር መሳሪያዎች ኢንቨንት መደረጋቸው፣ የወባ መድኃኒት የሞስኪቶ ሜዲሲን ኢንቨንት መደረጉ፣ ኪኒኖች፣ የጽጽፍ ላይም እንደዚሁ አውሮፓውያን የተሻለ ኤክስፖዠር እንዲኖራቸው ወደ አፍሪካ እንዲመጡ ሁኔታውን አመቻችቶላቸዋል። እንግዲህ እነዚህ ዲስከቨሪዎች ደግሞ የምን ውጤቶች ናቸው ስንል they were the results of in the second phase of the second stage of industrial revolution ፈርስት ስቴጅ እና ሰከንድ ስቴጅ እንዳለው አይተናል። ከ1870ዎቹ ጀምሮ ያለው የኢንዱስትሪያል ሪቮሉሽን ሰከንድ ስቴጅ ነው የሚባለው። በዛ ወቅት ኢንቨንት በተደረጉ ኔሽኖች አማካኝነት ነው አውሮፓውያን አፍሪካን ፔኔትሬት ማድረግ የቻሉት። this was hastened and spread by technology and development of new colonial powers. በዚህ በኒው ኢምፔሪያሊዝም ወቅት አውሮፓውያን ወደ አፍሪካ እንዲመጡ ያፋጠናቸው ነገር ምንድነው? አንደኛ ቴክኖሎጂ፣ የተለያዩ ቴክኖሎጂዎች ኢንቨንት መደረጋቸው ነው። ሁለተኛው ደግሞ the involvement of new colonial powers፣ ሁለት አዲስ ወደ ቅኝ ግዛት ጎራ የተሰለፉ የአውሮፓ ሀገራት ነበሩ። እነሱም ጀርመን እና ኢታሊ ናቸው። እነዚህ ሀገራት they achieved their unification lately፣ ዩኒፊኬሽናቸውን በባለፈው እንዳየነው አቺቭ ያደረጉት ዘግይተው ነው እና ለቅኝ ግዛቱ እንቅስቃሴም ዘግይተው ነው የመጡት። the partition of Africa motives and process የሚለውን ርዕስ ስናይ ደግሞ the industrial revolution modern technology, firearms, transportation, communication, national price, economic crisis of 1870s, demand for markets and raw materials, as well as the Berlin Conference, resulted in the scramble of Africa. እንግዲህ በ1880ዎቹ አውሮፓውያን አፍሪካን ስክራምብል እንዲያደርጉ እንዲቀራመቱ ያደረጋቸው ነገር ምንድነው? አንደኛ ኢንዱስትሪያል ሪቮሉሽን ነው። በኢንዱስትሪያል ሪቮሉሽን ምክንያት አውሮፓውያን ከአፍሪካ ጥሬ ዕቃ ማግኘት ይፈልጋሉ። they wanted raw materials, they wanted markets to sell their finished products። የፊኒሽድ ፕሮዳክታቸውን የኢንዱስትሪ ምርታቸውን አፍሪካ ውስጥ መጥቶ መሸጥ ይፈልጋሉ። ይሄ አፍሪካን በቅኝ ግዛት እንዲቀራመቱ አድርጓቸዋል። አዳዲስ ቴክኖሎጂዎች ኢንቨንት መደረጋቸው፣ የጦር መሳሪያ፣ የትራንስፖርቴሽን እና የኮሙኒኬሽን ብሎም ማሽኖች ኢንቨንት መደረጋቸው፣ የናሽናል ፕራይድ ወይም ደግሞ ብሔራዊ ክብር የማግኘት እንግዲህ ቅኝ መግዛት እንደ ክብር ይቆጠር ነበር። ይሄ ናሽናል ፕራይድ የማግኘት ጉዳይ ተደርጎ ይወሰድ ነበር ነው። በ1870ዎቹ የነበረው የኢኮኖሚ ቀውስ፣ የበርሊን ጉባኤ እነዚህ ሁኔታዎች አጠቃላይ ለስክራምብል ኦፍ አፍሪካ ከፍተኛ አስተዋጽኦ ያበረከቱ ክስተቶች ናቸው ማለት ነው። በተለይ በዚህ በስክራምብል ኦፍ አፍሪካ ሊዲንግ ስቴት የምትባለዋ ብሪቴን ናት። ብሪቴን was the strongest world power። እንግዲህ በ17ኛው መቶ ክፍለ ዘመን መጨረሻ ጀምሮ እስከ 19ኛው መቶ ክፍለ ዘመን መጀመሪያ አካባቢ ብሪቴን was the leading state። ብሪቴንና ፈረንሳይ በተለይ እስከ አንደኛ ዓለም ጦርነት ድረስ በጣም ፓወርፉል የሚባሉ ሀገራት ናቸው።
በ15ኛው እና በ16ኛው መቶ ክፍለ ዘመን ፖርቹጋል እና ስፔን የዓለም ፓወርፉል ስቴቶች ናቸው። በ18ኛው መቶ ክፍለ ዘመን በ19ኛው መቶ ክፍለ ዘመን ደግሞ ብሪቴንና ፍራንስ፣ ከአንደኛ ዓለም ጦርነት በኋላ ደግሞ ራሽያ እና አሜሪካ ዶሚናንት ፓወር ነበሩ። ሶ ብሪቴን was the strongest world power during the 19th century. Britain had supremacy in naval power and military power. በባህር ኃይልና በሚሊታሪ ፓወር በጣም ከፍተኛውን የበላይነት ነበራት። It dominated Africa's external trade until the second half of the 19th century. የአፍሪካን የውጭ የንግድ እንቅስቃሴ እስከ 19ኛው መቶ ክፍለ ዘመን መጨረሻ ድረስ ዶሚኔት ታደርግ ነበር። It exported goods to Africa using largest merchant navy. This enabled her to establish strong trading relations, occupy base and coastal colonies. Britain encouraged protectionism more than free trade. እንግዲህ የብሪቴን ፖሊሲ ምንድነው? ፕሮቴክሽኒዝምን ኢንከሬጅ ታደርጋለች። ኢኮኖሚዋ ቅኝ ግዛቶቿን ሌሎች እንዳይነግዱበት፣ ሌሎች ዶሚኔት እንዳያደርጉት ፕሮቴክት የማድረግ ፖሊሲን ትከተላለች ነው። ነፃ ንግድን አትፈቅድም ነው። እና የአፍሪካን ጉዶች፣ ሸቀጦች መርቻንት ኔቪ የንግድ መርከቦችን በመጠቀም ወደ ተለያዩ አካባቢዎች ኤክስፖርት ታደርጋለች። የተለያዩ ትሬዲንግ ስቴሽኖችን ነበሯት በአፍሪካ የኮስታል አካባቢዎች ወይም ደግሞ የጠረፍ አካባቢዎች። ሌላኛዋ በአፍሪካ ኢንቮልቭመንት የነበራት አውሮፓዊት ሀገር ጀርመን ናት። ጀርመን እንግዲህ ሺ ዲክላርድ ፕሮቴክቶሬት ኦቨር ቶጎላንድ፣ ካሜሩን ኤንድ ሳውዝ ዌስት አፍሪካ ኦር ናሚቢያ። በእነዚህ አካባቢዎች ላይ ፕሮቴክቶሬት ወይም ደግሞ ቅኝ ግዛት መስርታለች። በእነማን? ቶጎላንድ፣ ካሜሩን እና ሳውዝ ዌስት አፍሪካ ወይም ደግሞ ናሚቢያ የሚባሉ የአፍሪካ አካባቢዎች ላይ ነው። ጀርመን የበርሊን ጉባኤን በማካሄድ ትታወቃለች። በዚህ በቅኝ ግዛቱ አፍሪካን በመቀራመቱ እንቅስቃሴ ጀርመን ሂልድ ዘ በርሊን ኮንፈረንስ ፍሮም ኖቬምበር 1884 ቱ ፌብሩዋሪ 1885። እንግዲህ የበርሊን ኮንፈረንስ ዋናው ጎሉ ምንድን ነው ስንል it had the goals of settlement of Congo claims between Britain, France and Portugal and Anglo-French rivalries along the Niger River. አንደኛ በኮንጎ ጉዳይ ላይ በብሪቴን በፍራንስ እና በፖርቹጋል መካከል ከፍተኛ ሆነ ይገባኛል ውዝግብ ነበር፣ ክሌሞች ነበሩ። እንደገና በእንግሊዝና በፈረንሳይ መካከል በኒጀር ሪቨር አካባቢ ከፍተኛ ሆነ ሪቫለሪ ነበር። ሶ ይሄንን ንትርክ ይሄን ውዝግብ ሶልቭ ለማድረግ ነው በዋናነት የበርሊን ጉባኤ ተካሄደው። የበርሊን ጉባኤ it set rules for controlling Africa without conflict. ዋናው ውጤቱ ምንድነው? አፍሪካን ያለምንም ጦርነት ለመቀራመት ለመቆጣጠር ህጎችን አወጣል። ዋናውም ዓላማ ሜን ኦብጀክቲቭ it was intended to control Africa without conflicts. አውሮፓውያን እርስ በራሳቸው ሳይጣሉ አፍሪካን በሰላማዊ ሁኔታ ለመቀራመት ወይም ለመከፋፈል አስበው ያካሄዱት ታላቅ ጉባኤ ነው ይሄ የበርሊን ጉባኤ። የበርሊን ጉባኤ የጀርመን ዩኒፊኬሽን ባለውለታ የነበረው ቢስማርክ ነው በዋናነት ያዘጋጀው። it was organized by Otto von Bismarck. በበርሊን ጉባኤ 13 የአውሮፓ ሀገራት ተሳትፈዋል። it involved 13 European countries such as Britain, France, Germany, Austria, Hungary, Russia, Belgium, Holland, Spain, Portugal, Italy, Denmark, Sweden, excluding Ottoman Turkey. ኦቶማን ተርኪን ሳይጨምር። እንግዲህ በዚህ ጉባኤ ምንም እንኳን ዋናው አጀንዳ የአፍሪካውያን ቢሆንም አንድም የአፍሪካ ሀገር በዚህ ጉባኤ ተሳታፊ አልነበረም። the Berlin conference was not attended by the African states. so ይሄ መጨረሻ ላይ የበርሊን ኮንፈረንስ ውጤቱ ምንድነው ስንል the Berlin conference was ended with number 1 King Leopold's ownership of the Congo Free State. ኪንግ ሊዮፖልድ የተባለው የቤልጂየም ንጉስ ኮንጎ ፍሪ ስቴትን ተቆጣጥሯል ወይም ደግሞ እንዲቆጣጠር ፍቃድ ተሰጥቶታል።
ፍራንስ ጎት አክሴፕታንስ ኦፍ ኢትስ ክሌምስ ቱ ፍሬንች ኮንጎ። በፍሬንች ኮንጎ የነበራት ጥያቄ እውቅና አግኝቷል ፈረንሳይ። ፖርቹጋል ሎስት ኢትስ ኮንጎ ክሌምስ። ፖርቹጋል ኮንጎ ላይ የነበራት ይገባኛል ውድቅ ተደርጓል። አዝዌል ኢት ሪኮግናይዝ ጀርመንስ ፕሮቴክቶሬት። ጀርመን የተቆጣጠረቻቸውን ቦታዎች ይዛ እንድትቀጥል እውቅና ተሰጥቷታል። and it declared free trade along the Congo basin and free navigation on Niger river። በኒጀር ሪቨር እና በኮንጎ ቤዚን አካባቢ አውሮፓውያን በነጻነት ንግድ እንዲያካሂዱ ውሳኔ ተላልፏል። በተጨማሪ it set rules for notification and effective occupation stated under article 36። የመጨረሻው ውሳኔ ምንድነው? ለአጠቃላይ ኖቲፊኬሽን እና ኢፌክቲቭ ኦኩፔሽን የሚሉ ህጎችን አወጣል። ይሄ በርሊን ኮንፈረንስ። ኖቲፊኬሽን ማለት አውሮፓውያን ቅኝ ለመግዛት ያሰቡትን አካባቢ ለሌላው የአውሮፓ ሀገር ኖቲፋይ ማድረግ አለባቸው የሚል መርህ ነው። ማሳወቅ አለባቸው ነው፣ እርስ በራሳቸው ግጭት ውስጥ እንዳይገቡ ነው። ኢፌክቲቭ ኦኩፔሽን ደግሞ ማሳወቅ ብቻ አይደለም፣ እዛ ላይ ጠንካራ የሆነ ይዞታ፣ ጠንካራ የሆነ ቁጥጥር መመስረት አለበት ነው። እነዚህ መርሆች ናቸው። እነዚህ መርሆች የበርሊን ኮንፈረንስ ዋና ሩል ተደርገው ተወስነዋል። በዋናነት ስለ ኮሎኒያሊዝም ያለን ሜን ፖይንቶች እነዚህ ናቸው። ስለዚህ ይሄንን ሌሰን የሌሎችም ተደራሽ እንዲሆን ላይክ እና ሰብስክራይብ ሼር እንድታረጉት እያሳሰብኩኝ የዛሬውን የ2.1 ዘ ኢራ ኦፍ ሌጂቲሜት ትሬድ ኤንድ ዘ ኮሎኒያል ኢምፓየርስ የሚለውን ሌሰናችንን በዚሁ እንጨርሳለን። ስላዳመጣችሁ አመሰግናለሁ። መልካም ጊዜ